የመድኃኔዓለምን የሞቱን መታሰቢያ የሚያደርግ ቢኖር ሲኦል ራሷ አፍ አውጥታ ይህችን ነፍስ ወደ እኔ አታምጡብኝ ብላ ትጮኻለች። የሞቱን መታሰቢያ የሚያደርግ ኃጢአተኛ እንኳ ቢሆን ሲኦልን አያያትም። መጋቢት 27 ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ጥንተ በዓሉ ነው እና በሕማማት ውስጥ የምናከብረው ዓርብ ዕለት ስቅለት ብለን የምናስበው የቱን ነው ብለን ከጠየቅን ዓርብ ዕለት የምናከብረው የቀመር በዓሉ ነው። ይህንን የቀመር በዓል ይሰራልን ደግሞ ቅዱስ ዲሜጥሮስ ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ትክክለኛው ዕለት ማለት ነው። ዛሬ በዚህ መርሐ ግብራችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሰው ልጆች ብሎ የተቀበላቸውን መከራዎች ሁሉን እንመለከታለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ውድ የዩቲዩብ ተከታታይ ቤተሰቦቼ በያላችሁበት ሰዓት አቆጣጠር እንደምን አላችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ሌሎች እንዲዳረስ ሼር አድርጉት። በኮሜንትም መድኃኔዓለም ክርስቶስ እያላችሁ ጻፉልኝ። ሙሉን ታሪክ እንመልከት። የጥምቀት ወገኖች የሆንን የተዋሕዶ ልጆች ሁላችን የመድኃኒታችንን ሞቱን በአንክሮ እናዘክር ዘንድ የልቦናችንን ዓይን ወደ ቀራንዮ እናንሳ። እነሆ ክፉዎች አይሁድ ሰይጣን ልባቸውን አስቶታልና እንደ ወረንጦና እንደ ወስፌ እንደ መርፌም ያለ 300 እሾህ ያለው ስረ ወጽ አድርገው አክሊል ሰርተው ከፍላት አግብተው በጉጠት አንስተው ኢየሱስ ናዝራዊ ንጉሥ ነህ ዘውድ ይገባል ብለው በራሱ ላይ ደፉበት። ለአክሊለ ሦኩም 73 ስቁረት ነበረው። ራሳቸው እንደ መሮ ወርዳቸው እንደ ሞረድ አራት ማዕዘን አሰርተው ቁመታቸውን ክንድ ከስንዝር ስለታቸውን እንደ ወስፌ አድርገው 73 ችንካሮች ሰርቶ በ73ቱ ስቁረት አግብተው በጌታችን በራሱ ላይ ቢመቱበት ስጋ ለስጋ ገብቶ መሃል ልቡን ወጋው። አክሊለ ሦኩም በራሱ ላይ አድርገው ሲያበቁ ከቤት ወደ አደባባይ እያመላለሱ ንጉሶ እያሉ ምራቃቸውን እየተፉበት ተዘባበቱበት። መስቀል አሸክሞ ከሊጦስ ተራ እስከ ቀራንዮ ድረስ እያዳፉ ሲወስዱት 136 ጊዜ በምድር ላይ ጣሉት። ከኋላ ያሉት ፍጠን እያሉ ገፍተሮ ይጥሉታል። ከፊት ያሉት ደግሞ ምን ያስቸኩላል እያሉ መልሶ ገፍተሮ ይጥሉታል። ከዚህም በኋላ ክፉዎች አይሁድ ቁመታቸውን ክንድ ከስንዝር ስለታቸውን ደግሞ እንደ ወስፌ የሆኑ 5 ችንካሮችን ሰርተው ሳዶር በሚባለው ችንካር ቀኝ እጁን፣ አላዶር ግራ እጁን፣ ዳናት 2 እግሮቹን፣ አዴራ መሃል ልቡን፣ ሮዳስ ደረቱን ቸንክረው የአዳም ራስ ቅል ባለበት ቀራንዮ አደባባይ ላይ ሰቅለውታል። ክፉዎች አይሁድ መድኃኔዓለም ክርስቶስን እንደያዙት የኋሊት አስረው አፍንጫውን 25 ጊዜ ቢመቱት ደሙ በመሬት ላይ እንደ ውሃ ፈሰሰ። ከጌቴሴማኒ እስከ ሐና ቤት ድረስ አስረው የፊተኞቹ ሲጎትቱት የኋለኞቹ እየለቀቁት፣ የኋለኞቹ በተራቸው ሲጎትቱት የፊተኞቹ ይለቁታል። እንዲህ ያደረጉ 65 ጊዜ ከመሬት ጋር አጋጭተውታል። ክፉዎች አይሁድ መድኃኒታችንን በሁለት ግንዶች መካከል አድርገው 65 ጊዜ ከግንዱ ጋር አጋጩት። ቀያፋ በሚመረምረው ጊዜ ጌታችን አምላክነቴን አንተ ራስህ ተናገርክ ቢለው አይሁድ በእጃቸው ሲመቱት እጃቸውን ቢያማቸው ድንጋይ ጨብጦ 120 ጊዜ ፊቱን ጸፉት። አይሁድ ወደ ጲላጦስ ዘንድ ሲወስዱት ምናልባት ጲላጦስ ባይፈርድበት እንኳ እንዳይቆጨን ብለው 305 ጊዜ በሽመል ደብድበውታል። በአምላክነቱ ቻለው እንጂ የአንዱ ምት ብቻ ይገድለው ነበረ። በርባን የይሁዳ የሚስቱ ወንድም አማቹ ስለነበረ እርሱ እንዲፈታለትም ከዋጋው ከ30 ብር ጋር አብሮ ተደራድሮበት ነበረ። ሴጣን ልባቸውን ለክፋት ያስጨከናቸው ክፎች አይሁድ በጲላጦስ አደባባይ የጌታችንን ጽሕሙን 70 ጊዜ ነጭተውታል። ጲላጦስ እንደ ሕጋቸው 41 ጊዜ ገርፈው እንዲለቁት ቢያዝም ክፎች አይሁድ ግን ጌታችንን ሲገርፉት አሰቃቂ ግርፋቱን አይተን ልባችን እንዳይራራ ብለው ሰንጠረዥ ገበጣ ሰርቶ ሲጫወቱ አንዱ ተነስቶ እስከ 60ና እስከ 70 ድረስ ሲገርፈውና ሲደክመው ቆጠራችሁን ብሎ ይጠይቃቸዋል። እነርሱም አልቆጠርንም ሲሉት ከድካሙ የተነሳ እኔው ልግረፍ እንደገና እኔው ልቁጠር ብሎ ትቶት ሲቀመጥ ሌላኛው ይነሳና እንደዛኛው ሁሉ በተራው 60ና 70 ይገርፈዋል። ሁሉ እንዲህ እያሳሳቱ የራሳቸውን ሕግ እየተላለፉ አይሁድ ጌታችንን ስጋው አልቆ አጥንቱ እንደ በረዶ ነጭ ሆኖ እስኪታይ ድረስ 6666 ጊዜ ጽኑ ግርፋትን ገረፉት። በእነዚህ ሁሉ ግርፋቱ ወቅት 366 ጊዜ ስጋው ተቆርሶ መሬት ላይ ወድቋል። የመድኃኔዓለም ወገኖች ሆይ የጌታችን ሞቱ በፈቃዱ መሆኑንና የትዕግስቱን ብዛት አይተን እናደንቅ ዘንድ ከመጽሐፍ ጠቅሰን እንነግራችኋለን። አይሁድ ጌታችን አብርሃም ሳይወለድ በፊት እርሱ ከባሕርይ አባቱ ከአብ ከባሕርይቱ ከመንፈስ ቅዱስ ጋር በአንድነት በሦስትነት የሚመሰገን አምላክ መሆኑን ቢነግራቸው ሊወግሩት ድንጋይ አነሱ። እርሱ ግን ጊዜው ገና ነበርና ተሰውሯቸው በመካከላቸው አልፎ ሲሄድ በፍጹም አላዩትም ነበረ። በቅዱስ ወንጌል ላይ እንዲህ ተብሎ እንደተጻፈ አባታቸው አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስ አለው። አይሁድም እንደገና 50 ዓመት ያልሆነ አብርሃምን አይተሃልን አሉት። ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው። ስለዚህም ሊወግሩት ድንጋይ አነሱ። ኢየሱስ ግን ተሰወራቸው፣ ከመቅደስ ወጥቶ በመካከላቸው አልፎ ሄደ። ዮሐንስ 8:56 ላይ ይመልከቱ። ዳግመኛም በዮሐንስ
ወንጌል ላይ እንደተጻፈው አይሁድ መድኃኔዓለምን ሊይዙት የጦር መሳሪያቸውን ሰብስበው ወደ ጌቴሴማኒ በመጡ ጊዜ ማንን ትፈልጋላችሁ ቢላቸው የናዝሬቱ ኢየሱስን እንፈልጋለን ሲሉት እኔ ነኝ ቢላቸው ከአንደበቱ የወጣውን መለኮታዊ ቃል ብቻ መቋቋም አቅቷቸው መሬት ላይ ወድቆ ተዘርረዋል። ይህንን ክስተት በተደጋጋሚ ተከስቷል። ዮሐንስ ወንጌል ምዕራፍ 18 ከቁጥር 1 ጀምሮ ይመልከቱ። እናም የጌታችን ሞቱ በፍጹም ፈቃዱ ባይሆን ኖሮ በጌቴሴማኒ ሊይዙት የመጡ ክፎች አይሁድ እንደ መጀመሪያው ሁሉ በተሰወራቸው ነበረ፣ አለያም ከአንደበቱ በሚወጣው አምላካዊ ቃል ብቻ ባጠፋቸው ነበረ። በመጨረሻ ግን ጌታችን ወደዚች ምድር የመጣበትን ዓላማ ይፈጽም ዘንድ እንዲገድሉት በፈቃዱ ራሱን አሳልፎ ቢሰጣቸው ያን ሁሉ እጅግ አሰቃቂ መከራ ደረሱበትና ለመስቀል ሞት አበቁት። ወዮ ለዚህ ለመድኃኔዓለም ፍጹም ትዕግስቱ አንክሮ ይገባል። ዓለምን በመዳፉ የያዘ አምላክ በአይሁድ እጅ እንደ ሌባ ተያዘ። ሰራዊተ መላእክት ለምስጋና በፊቱ የሚቆሙለት መድኃኔዓለም እርሱ ሊፈረድበት በፍርድ አደባባይ ቆመ። በእስራት ያሉትን የሚፈታ እርሱ በብረት ችንካር ተቸነከረ። ሰማይን በከዋክብት ምድርን በአበባ ያስጌጠ እርሱ ግን የእሾህ አክሊል በራሱ ላይ ደፋ። ዓለሙን ሁሉ በቸርነቱ የሚመግብ እርሱ ተጠማው አለ። ወዮ የመድኃኔዓለምን የማዳኑን ምስጢር ምንኛ ድንቅ ነው! ለዚህ ባህሪ አንክሮ ይገባል። በመድኃኔዓለም ክርስቶስ ሞት በአንድነት እናለቅስ ዘንድ ቅዱሳን ሁላችሁ ኑ። መድኃኒታችን ሞቷልና ፍጥረታት ሁሉ ያለቅሳሉ። መያዝን መታሰርን የተቀበለ መድኃኒታችን ሞቷልና፣ ጥፊና ግርፋት የተቀበለ መድኃኒታችን ሞተ። መደብደብና መመታትን የታገሰ መድኃኒታችን ሞተ። ሄኖክ እግዚአብሔር በሴም ቤት ይደር ብሎ አብ ስለ ራሱ የተናገረለት የመድኃኒታችንን ሞቱን ታይ ዘንድና፣ አብርሃም ቃል ኪዳን የገባልህን የመድኃኒታችንን ሞቱን ታይ ዘንድና፣ ይስሐቅ ከሰይፍ ቤዛ የሆነህን የመድኃኒታችንን ሞቱን ታይ ዘንድና፣ ያዕቆብ በበረሃ የታገለ የመድኃኒታችንን ሞቱን ታይ ዘንድና፣ ኢዮብ በደመና የታየ የመድኃኒታችንን ሞቱን ታይ ዘንድና፣ ሙሴ ስለ እርሱ እንደኔ ያለ ነቢይ ይነሳል ብለህ የተናገርክለት የመድኃኒታችንን ሞቱን ታይ ዘንድና፣ ዳዊት እነሆ በኤፍራታ ሰማኑ በበረሃ ዛፍ አገኘነው ብለህ የተናገርክለት የመድኃኒታችንን ሞቱን ታይ ዘንድና፣ ኤርምያስ የክብሩን ዋጋ 30 ብር ተቀበሉ ብለህ የተናገርክለት የመድኃኒታችንን ሞቱን ታይ ዘንድና፣ ኢሳይያስ ወልድ ሰው ለመሆን ተገለጠልን፣ ሕፃን ተወለደልን፣ ድንቅ መካር ኃያል አምላክ ብለህ የተናገርክለት የመድኃኒታችንን ሞቱን ታይ ዘንድና፣ ሕዝቅኤል አምላክ ወደ ተዘጋች ደጃፍ ገባ ከተዘጋች በር ወጣ ብለህ የተናገርክ የመድኃኒታችንን ሞቱን ታይ ዘንድና፣ ዳንኤል ነጭ ሐር ለብሶ ያየኸው የመድኃኒታችንን ሞቱን ታይ ዘንድና፣ ኤልያስ ከሞት በፊት የሰወረ በእሳት ፈረሶች ያሳረገን የመድኃኒታችንን ሞቱን ታይ ዘንድና፣ ሕዝቅያስ የፀሐይ መግባቱን ያሳየ የመድኃኒታችንን ሞቱን ታይ ዘንድና፣ ምናሴ ችንካሮችን ከእግር ብረት የፈታ የመድኃኒታችንን ሞቱን ታይ ዘንድና፣ ኢዮስያስ ፋሲካውን ያደረገ የመድኃኒታችንን ሞቱን ታይ ዘንድና፣ አናንያ አዛርያ ሚሳኤል ከእሳት ምድጃ ያዳናችሁን የመድኃኒታችንን ሞቱን ታይ ዘንድኑ፣ አብያና ሲላፊንቶስ ከመወለዱ አስቀድሞ ያመናችሁበት የመድኃኒታችንን ሞቱን ታይ ዘንድኑ፣ የቀድሞ አባቶች ነቢያት ሁላችሁ ከፋራን ተራራ ከቴማን ይመጣል ያላችሁት የመድኃኒታችንን ሞቱን ታይ ዘንድኑ፣ አሞጽ በአድማስ ቅጥር ያየኸው የመድኃኒታችንን ሞቱን ታይ ዘንድና፣ ዘካርያስ በተራሮች መካከል ያየኸው የመድኃኒታችንን ሞቱን ታይ ዘንድና፣ እዝራ በአርፋድ በረሃ ያየው የመድኃኒታችንን ሞቱን ታይ ዘንድና፣ ስምዖን በክንድ የታቀፍከውን ሕፃን የመድኃኒታችንን ሞቱን ታይ ዘንድና፣ ዮሴፍ እንዳንተ የተሸጠ የመድኃኒታችንን ሞቱን ታይ ዘንድና፣ ጠራቢ ዮሴፍ በትከሻ ያዘልከው በክንድ የተሸከምከው ሕፃን የመድኃኒታችንን ሞቱን ታይ ዘንድና፣ ያሳደገ መንገዱን እንድትጠርግለት ያዘጋጀ መለኮትን እንድታጠምቅ የመረጠ የመድኃኒታችንን ሞቱን ታይ ዘንድና፣ ኢያቄም ሐና ሆይ የልጃችሁን ልቅሷን የልቧን መሰበር ታዩ ዘንድኑ፣ ከሔዋን እስከ ፋኑኤል ልጅ እስከ ሐና ያላችሁ ሁላችሁ ቅዱሳት ሴቶች ደናግል ልቅሷን ታዩ ዘንድኑ፣ አንድ ልጇ ሞቷልና የለመለመ የሥጋ ሞትን ጸ የተጀመረበት የአቤል ተከታዩ ከጎኑ የፈሰሰ ደም ሔዋንን ከጥፋት ያዳናት የተገደለ መድኃኒታችን ነው። የናቡቴ ጓደኛው የተገፋው መድኃኒታችን ነው። አቤል ስለ ሚስቱ ሞተ፣ ናቡቴ ስለ ወይኑ ቦታ ሞተ። መድኃኒታችን ግን በቀኙ ያነጻት ዘንድ ስለ ቤተ ክርስቲያን ሞተ። ነፍሳችሁን ይወስዷታልና መውረዱንም አላወቁምና ስለ ወገኖቹ ኃጢአት እስከ ሞት ደረሰ ብሎ ስለ እርሱ የተናገረ አባቱን እንስማው። ሙሴም እርሱን ያውቁት ዘንድ አላሰቡም፣ በሚመጣ ቀንም አላወቁትም አለ። እዝራም በባህር ጥልቀት ያለውን ማወቅ እንዳይችሉ ወልድን ማወቅ እንዲሁ ሆነባቸው አለ። ጳውሎስ ብታውቁትስ ኖሮ የክብርን ጌታ እግዚአብሔርን ባልሰቀላችሁት ነበር አለ። በመሰደድ ያለምንም በደል በፍርድ አደባባይ በመቆም መከራ መስቀልን በመሸከም አብነት የሆናችሁ ሰማዕታት ሁላችሁ ኑ። የመድኃኔዓለምን የሞቱን ዕለት አስባችሁ በጋራ አልቅሱለት። ሁሉ የእርሱ ከእርሱ ለእርሱ ተፈጥሮ ሳለ በእርሱ ላይ ምንም ሳይኖረው ራሱ እንኳን የሚያስጠጋበት ቤት ሳይኖረው አብነት የሆናችሁ ባይታውያን መነኮሳት ሁላችሁ ኑ። በዛሬው ዕለት ስለሞቱ አምላካችሁ መሪር እንባን አልቅሱለት። ሕግ ጠብቆ ስርዓት አክብሮ ነዳያንን በመመገብ ያዘኑለትን በማጽናናት 33 ዓመት በምድር ላይ ኖሮ አብነት የሆናችሁ እናንተ ባለም ሆናችሁ ሕግ ጠብቃችሁ አስራት በኩራቱን አውጥታችሁ ድሆችን በመርዳት የምትኖሩ ክርስቲያኖች ሁላችሁ የመድኃኔዓለምን የሞቱን ዕለት ታስቡ ዘንድ ኑ። የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሎ
ተቀብሏልና ብሎ ቅዱስ ጴጥሮስ እንደጻፈልን አንደኛ ጴጥሮስ ምዕራፍ 2:21 ይመልከቱ። እርሱ ንጹሕ ባህሪ ሲሆን ወደ መጥምቁ ቅዱስ ዮሐንስ ዘንድ ወደ ዮርዳኖስ በመሄድ ለተጠመቀልን ለእኛ ለተነሳ ያን ለሁላችን አብነት የሆነን መድኃኒታችን ስለኛ ሞቷልና ሞቱን እናስብ ዘንድ ኑ በቤቱ ተሰብስበን እናልቅስለት፣ መታሰቢያውን እናደርግለት። ጌታችን ሞቶ ተቀብሮ ካረገ በኋላ ለቅዱሳን ሐዋርያትና ለቅዱሳን አባቶቻችን ለእነ አቡነ መብዓ ጽዮን ለእነ አቡነ ዘርዓ ቡሩክ እንደነገራቸው የሞቱን መታሰቢያ የሚያደርግ ኃጢአተኛ እንኳ ቢሆን ሲኦልን አያያትም። መድኃኔዓለምን የሞቱን መታሰቢያ የሚያደርግ ቢኖር ሲኦል ራሷ አፍ አውጥታ ይቺን ነፍስ ወደ እኔ አታምጡብኝ ብላ ትጮኻለች እንጂ ችላ አትቀበለውም። የጌታችን ወዳጆች ዮሴፍ፣ ኒቆዲሞስ በድርብ በፍታ በመቶ ወቄት ሽቱ ገንዘው በአዲስ መቃብር ሊቀብሩት ቢሉ ጌታችን ያን ጊዜ ዓይኑን ከፍቶ በሰውነቴ መዋቲ ብሆን በመለኮት ሕያው ነኝ እንጂ ምነው እንደ ሩቅ ብእሲ ዝም ብላችሁ ትገንዙኛላችሁ አላቸው። ይሄን ጊዜም ዮሴፍ፣ ኒቆዲሞስ በታላቅ ድንጋጤ ሆነው አቤቱ ጌታችን ወይ እንግዲያስ ምን እያልን እንገንዛ አሉት። ጌታችንም እንዲህ እያላችሁ ገንዙኝ አላቸው። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተወልደ እማርያም ቅድስት ድንግል ተሳሃለነ እግዚኦ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል ተሳሃለነ እግዚኦ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተንሥአ እሙታነ መሳልስት ዕለት ዐርገ በስብሐት ውስተ ሰማያት ወነበረ በኢማነ አቡሁ ዳግም ይመጽእ በስብሐት ይኰንን ሕያዋነ ወሙታነ ተሳሃለነ እግዚኦ እያላችሁ ገንዙኝ ቅበሩኝ አላቸው። ከዚህም በኋላ መድኃኒታችን ለወዳጆቹ ለ12ቱ ሐዋርያት ለ72ቱ አርድእት ለ36ቱ ቅዱሳን አንስት እስከ 3 ቀን እነሳላችኋለሁ፣ እዘኑ፣ አልቅሱ፣ እህል አትቅመሱ በሏቸው ብሎ ለዮሴፍና ለኒቆዲሞስ አክፍሎትን አስተማራቸው። ዳግመኛ መድኃኔዓለም ክርስቶስ ከዕርገቱ በኋላ ለቅዱሳን ሐዋርያት የሞቱን መታሰቢያ እንዲያደርጉ ነግሯቸዋልና ሕማሙንና ሞቱን እንዲያዘክሩ አዟቸዋልና አሁንም ያንን ሁሉ የመድኃኔዓለምን ሞቱን ያላሰበና የሞቱን መታሰቢያ በዓል ያላከበረና እርሱንም የማይወድ ቢኖር እድል ፈንታው ጽዋ ተርታው ከአይሁድ ጋር ነው። የአምላካችንን የመድኃኔዓለምን ሞቱን በሚመስል ሞት ከእርሱ ጋር ተባብረን ትንሣኤውን በሚመስል ትንሣኤ ከእርሱ ጋር ለመተባበር ያብቃል። ዛሬም ዘወትርም ለዘላለሙ አሜን። ይቆየን።